እነዚህን 125 ሄክታሩን ይዘናል ስንል እስካሁን ማስተላለፍ የቻልነው ኦሬዲ ወደ 58 ሄክታሩን ብቻ ነው ማለት ነው። ቀሪው ሙሉ በእጃችን ያለው እስካሁን ምንም አይነት በኦሮሚያ ኢንዱስትሪያል ፓርክ ውስጥ የገባ ባለሀብት ላይ የደረሰ የትኛውም አደጋ የትኛውም ስጋት የለም። በአሜሪካና ኢራን እስላማዊ ሪፐብሊክ መካከል ያለው የፖለቲካ የዲፕሎማሲና የወታደራዊ ውጥረት ይረግባል የሚል ተስፋ ተጥሎበት የነበረ ቢሆንም በሁለቱ ሀገራት መካከል ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ሊፈርስ እንደሚችል ከፍተኛ ስጋት ፈጥሯል። የዩክሬንና ሩሲያ ጦርነት በ1539ኛ ቀን ላይ ሲደርስ ከጦር ሜዳው ጩኸት ባሻገር ለትውልድ የሚተርፍ ጠባሳ እየጣለ ያለው ጉዳይ ወደ 20,500 የሚጠጉ ዩክሬናውያን ህጻናትን በህገወጥ መንገድ ወደ ሩሲያና በሩሲያ ቁጥጥር ስር ወደሚገኙ ግዛቶች ተወስደዋል መባሉ ነው። የስኳር ህመም በደማችን ውስጥ ከመጠን ያለፈ ስኳር ወይንም ግሉኮስ መከማቸት ማለት ነው። ሰውነታችን ስኳርን ከደም ወደ ሴሎች እንዲገባ ለመርዳት ኢንሱሊን የተባለ ሆርሞንን ይጠቀማል። ነገር ግን በስኳር ህመም የተጠቃ ሰውነት በቂ ኢንሱሊን አያመነጭም ወይንም ያለውን በአግባቡ አይጠቀምም። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናችንን ይዘን ቀርበናል። በዛሬው የዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ በርካታ መረጃዎችን አካተናል። ወደ ቀዳሚው ዜና እናልፋለን። እሱ ባለው ጋሻው አብራችሁ ቆያለሁ። ሲዳማ ክልል ውስጥ የሚገኘው ይርጋለም አግሮ ኢንዱስትሪ ፓርክ ለኢንቨስትመንት ካዘጋጀው 125 ሄክታር መሬት ውስጥ ከግማሽ በላይ የሚሆነው አሁንም ድረስ ጥቅም ላይ ሳይውል መቆየቱ ተገልጿል። የብድር አቅርቦትና የቴክኖሎጂ ውስንነት በምክንያትነት ተጠቅሰዋል። ደምሰሽ ፈራው በኢትዮጵያ የተለያዩ አካባቢዎች ስራ የጀመሩት የተቀናጀ አግሮ ኢንዱስትሪ ፓርኮች በተለያዩ ተግዳሮቶች ሳቢያ ሙሉ አቅማቸውን መጠቀም እንዳልቻሉ ተጠቆመ። በተለይም በሲዳማ ክልል የሚገኘው የይርጋለም አግሮ ኢንዱስትሪ ፓርክና በኦሮሚያ የሚገኙ መሰል ፓርኮች የባለሀብቶችን ፍላጎት የሚመጥን ስራ እንዳያከናውኑ የፋይናንስ እጥረት፣ የቴክኖሎጂ ኋላ ቀርነትና የጸጥታ ስጋት ዋነኛው እንቅፋቶች ሆነው መቀጠላቸው ተነግሯል። የይርጋለም አግሮ ኢንዱስትሪ ፓርክ መሰረተ ልማት እንደተሟላለት ቢገለጽም ለኢንቨስትመንት ከተዘጋጀው 125 ሄክታር መሬት ውስጥ ከግማሽ በላይ የሚሆነው ወይንም 68 ሄክታሩ አሁንም ድረስ ጥቅም ላይ ሳይውል ባዶ መሬት ሆኖ መቆየቱ ተገልጿል። ይርጋለም ኢንተግሬትድ አግሮ ኢንዱስትሪ ፓርክ በ294.5 ሄክታር ላይ ነው ያረፈው ፓርኩ። ከዛ ውስጥ 125 ሄክታር ሙሉ ለኢንቨስትመንት ፕሮሰስ የተያዘ ነው፣ ለኢንቨስትመንት ፐርፐዝ የተያዘ ነው። እነዚህን 125 ሄክታሩን ይዘናል ስንል እስካሁን ማስተላለፍ የቻልነው ኦሬዲ ወደ 58 ሄክታሩን ብቻ ነው ማለት ነው። ቀሪው ሙሉ በእጃችን ያለው ወደ 68 ሄክታር የሚሆነው በእጃችን ነው ያለው። ስለዚህ ከ64 እስከ 68 ሙሉ ክፍት መሬት አለን ስንል በዛ ላይ ኢንቨስተሩ መጥቶ ማይጉላላበት እንደየፍላጎቱ መስተናገድ የሚችልበት ሰርቪስ ዲሆነ ላንድ የተዘጋጀ ኦሬዲ አለን እያልን ያለ ነው። ለዛ በዚህ በግብርና ግብአቶች በየትኛውም በአትክልት በፍራፍሬ እንደገና በቡና በወተት በማር ከዛ ባሻገር በእነዚህ አቮካዶ ባል ነው ቅድም በፓፓዬ በስጋና በእንስሳት ተዋጽኦ ምርቶች ሁሉ መሰማራት የሚቻልባቸው ሰፊ እድሎች አሉ። በሌላ በኩል ደግሞ በፓርኮቹ ውስጥ ኢንቨስት ያደረጉ ባለሀብቶች በከፍተኛ የፋይናንስ እጥረት እየተፈተኑ እንደሚገኙ ተገልጿል። ባለሀብቶቹ ስራቸውን ለማስፋፋትና ማሽነሪዎችን ለመትከል የሚያስፈልጋቸውን ብድርና የፋይናንስ አቅርቦት በበቂ ደረጃ ባለመኖሩ ለመጀመር ያቀዷቸውን ፕሮጀክቶች በሚፈለገው ጊዜ አጠናቀው ወደ ማምረት እንዳይገቡ እንቅፋት እየሆነባቸው እንደሚገኝ ተነግሯል። ይህ በእንዲህ እንዳለ ግብርናችን አሁንም በተፈጥሮ ላይ ጥገኛ መሆኑ ፋብሪካዎቹም የግብርና ውጤቶቹ የሚደርሱባቸው ወቅቶች ላይ ብቻ እንዲሰሩና የተቀረውን ረጅም ጊዜ ያለ ስራ እንዲቀመጡ እያደረጋቸው እንደሚገኝ የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ያስረዳል። ያው ሁሉም ነገር የተሟላለት ስንል 100% ሁሉም ነገር ተሳክቷል ማለት አንችልም። ለምሳሌ ያህል ምንድነው አርሶ አደሮች አሁን አቮካዶን እኛ በአርሶ አደሮች ጥረት በሲዝናል በአመት 2 ጊዜ ነው አቮካዶን እያገኘን ለካምፓኒዎች እየተቀበሉ ፕሮሰስ የሚያደርጉት። ለዚህ ደግሞ የአቮካዶን ወቅታዊነት ለመጠበቅ የቴክኖሎጂ ትራንስፈር ያስፈልጋል። እንዴት አቮካዶ ከአመት እስከ አመት ሃርቨስት እንዲደረግ ማድረግ ይቻላል የሚለው ቴክኖሎጂ አንድ ጥናት የሚፈልግ ከጥናት ተቋማት መንግስትም እንደ መንግስት አጥንቶ ከኛ ጋርም ተባብሮ መስራት ያለበት ጉዳይ ነው ብዬ አስባለሁ። አንዳንዴ የፋይናንስ ኮንስትሬንት ይገጥማቸዋል። ሰሞኑን በህግ ደረጃ ይቀርብና ለአምራች አርሶ አደሮች ወይም ደግሞ ለአምራቾችም ጭምር ለኢንዱስትሪው የተሻለ በጀት ይዘጋጃል፣ የፋይናንስ ስርዓት ይዘረጋል ሲባል ሰምተናል።
ይሄ ደግሞ ቶሎ ወደ ስራ ቢገባ ምክንያቱም ኢንቨስተሩ ትልቁ የፋይናንስ እጥረት እንደሚገጥማቸው ስለሚናገሩ በዚህ በኩልም መፍትሄ ቢፈለግለት የሚል አንድ እንትን አለን። የደህንነት ጉዳይ አሁንም ድረስ ለሀገር ውስጥና ለውጭ ባለሀብቶች ዋነኛውና አንገብጋቢው ጥያቄ ሆኖ ቀጥሏል። መሰል የደህንነት ጥያቄዎች ከሚነሱባቸው አካባቢዎች መካከል አንደኛው የሆነው የኦሮሚያ ክልል ነው። ይሁን እንጂ የክልሉ የኢንዱስትሪ ፓርክ ልማት ኮርፖሬሽን ግን በፓርኮቹ ውስጥም ሆነ አምራቾቹ በክልሉ ውስጥ በሚያደርጉት እንቅስቃሴ ላይ እስካሁን የደረሰ አደጋ የለም ብሏል። የደህንነት ጉዳይ ብዙ ሰዎች ያነሳሉ። የሀገር ውስጥ ባለሀብቶችም የውጭ ሰዎችም ይህንን ያነሳሉ። ብዙ መረጃም አላቸው። ይህንን ለመቅረፍ መንግስት በራሱ እየሰራ ያለበት ሁኔታ አለ። እንደ ኦሮሚያ ኢንዱስትሪያል ፓርክም በቅርበት ከሚመለከታቸው አካላቶች ጋር በቅርበት እየተነጋገር እያወራን ነው ያለ ነው ማለት ነው። እስካሁን ምንም አይነት በኦሮሚያ ኢንዱስትሪያል ፓርክ ውስጥ የገባ ባለሀብት ላይ የደረሰ የትኛውም አደጋ የትኛውም ስጋት የለም። ወደ ተለያዩ ቦታዎች ኢንዱስትሪ ፓርኩ አንድ ቦታ ብቻ አይደለም፣ በተለያየ ቦታ ስላለ ለነዚህ ማህበረሰብ ለኮሚኒቲው አዌርነስ እየተፈጠረላቸው ዲስከሽን እየተደረገላቸው በየወሩ የሚፈጠሩ ነገሮች ችግሮች እንኳን ካለ በቅርበት እየተከታተልን ይህ ሀብት የባለ ሀብቱ ብቻ ስላልሆነ የሀገሪቱም ሀብት ስለሆነ ጥበቃ እየተደረገላቸው ነው ያለው ማለት ነው። የትኛውም ስጋት የለም። ቢፈጠር እንኳን እንዴት ልንፈታው እንችላለን? ከኢንሹራንስ አንጻር የሚሰሩ ስራዎች ስላሉ የትኛውም ስጋት የለም። የትኛውም ኢትዮጵያዊም ሆነ የውጭ ዜጋ ቢመጣ ያለ ስጋት ሀብቱን ቢያፈስ ተጠቃሚ ይሆናል እንጂ የማይጎዳበት አይደለም። ይህ በእንዲህ እንዳለ በተለይም እንደ መሰረተ ልማት አቅርቦት ያሉ ጉዳዮችን በተመለከተ መንግስት ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ የተገለጸ ሲሆን በተለይም በአብዛኛዎቹ የአግሮ ኢንዱስትሪ ፓርኮች ውስጥ 100% በሚባል ደረጃ የመሰረተ ልማት ጥያቄዎች መልስ ማግኘታቸው ተገልጿል። የግብርናው ዘርፍ አብዛኛውን የኢትዮጵያ ሕዝብ የሚያስተዳድር ቢሆንም አሁንም ድረስ በስፋት በባህላዊ መንገድ የሚመራ በመሆኑ የሚፈልገውን ያህል ምርት ማግኘት አለመቻሉ ተነግሯል። አርሶ አደሩን ከዘመናዊ ቴክኖሎጂ ጋር ለማስተዋወቅ ያለመ ሀገር አቀፍ የግብርና ኤክስፖ መዘጋጀቱም ተሰምቷል። ኃይለ ገብርኤል ታደሰ። የኢትዮጵያ ግብርና አብዛኛውን የሀገሪቱን ሕዝብ የሚያስተዳድር ቢሆንም አሁንም ድረስ በስፋት በባህላዊ መንገድ የሚመራ በመሆኑ የሚፈለገውን ያህል ምርት ማግኘት አልተቻለም። በተለይም የዘመናዊ ቴክኖሎጂ ተደራሽነት ማነስ፣ የሰብል በሽታዎችና የግብዓት አቅርቦት ችግር ዘርፉን ክፉኛ ሲፈትኑት ይስተዋላል። እነዚህን ክፍተቶች ለመሙላት ያስችላል ያለውን ሀገር አቀፍ የሰብል ጥበቃ ማዳበሪያና የግብርና ቴክኖሎጂ ኤክስፖ ማዘጋጀቱን ዊሊንክ የተሰኘ ተቋም አስታውቋል። ኢትዮጵያ በግብርናው ዘርፍ ትልቅ ውጤት ማምጣት ትችላለች የሚሉት የድርጅቱ ማኔጂንግ ዳይሬክተር ዶክተር እንዳለ ገብሬ በዘርፉ ላይ የሚስተዋሉ ክፍተቶች በቴክኖሎጂና በመረጃ ሊሞሉ እንደሚገባ ጠቁመዋል። ግብርናችን ገና ሰፊ የቴክኖሎጂ ኢንፎርሜሽን የአሰራር ስርዓት ክፍተት አለው። መንግስት በጣም ከፍተኛ ጥረት እንደሚያደርግ እናውቃለን። ግን በመንግስት ብቻ የሚሸፈን አይደለም። ያው ሁሉ የሚመለከተው ባለድርሻ አካል በሙሉ አስተዋጽኦ ማድረግ የሚገባው እንትን ነው ማለት ነው። አገራዊ ግዴታችን ነው እና ሁላችንም በዚያ አቅጣጫ የተሰማራን ልናስብ የሚገባን ልንሰራ የሚገባን ስራ አለ ማለት። ክፍተቱ በጣም ሰፊ ስለሆነ በተለይ ዓለም አቀፍ ደረጃ ካለው የግብርና የመዘመን እድገት ሁኔታ ጋር ስናነጻጽረው ብዙ መስራት የሚጠይቅ ነው። እንደ እድል ሆኖ ከፍተኛ የግብርና ፖቴንሻል ያላት ሀገር ናት ኢትዮጵያ። ነገር ግን ፐርፎርማንሱ ገና በጣም ብዙ መሰራት የሚቀረው ነው። ስለዚህ ይሄ ከፍተኛ ክፍተት በቴክኖሎጂ በመረጃና በኢንፎርሜሽን ፍሰቶች መታገዝ የሚገባው ትልቅ ክፍተት ስላለ ዊሊንክ ያንን ታርጌት አድርጎ የተነሳ መሆኑ ያው ሁላችን የሰማችሁት ነው ማለት ነው። በግብርናው ዘርፍ ፈተና ከሆኑ ጉዳዮች መካከል የግብዓት አቅርቦት ላይ የሚስተዋለው ህገወጥ አሰራርና አጭበርባሪነት ይጠቀሳል። ትክክለኛ ያልሆኑና ጥራታቸውን ያልጠበቁ ኬሚካሎች፣ ማዳበሪያዎችና ዘሮች ወደ ገበያ በመግባት በአርሶ አደሩ ምርትና በሀገር ኢኮኖሚ ላይ ከፍተኛ ጉዳትን ያደርሳሉ። ለግብርና ዘርፉ የሚቀርቡ ግብዓቶች ከፍተኛ ጥንቃቄን የሚሹ ከመሆናቸው ጋር ተያይዞ ጠንካራ ስራዎች ሊሰሩ እንደሚገባ የድርጅቱ ምክትል ማኔጂንግ ዳይሬክተር ዳንኤል ጥላሁን ያነሳሉ። እንደ ማንኛውም ማርኬት ሚድልማን ሞልቷል። ምንም የሚካር ነገር አይደለም። ይሄኛው ግን አደገኛ የሚያደርገው ምንድነው? ጄኑን ያልሆኑ ፕሮዳክቶችም ገብተው ገበሬውንም ምርቱንም መሬቱንም ሊጎዳ የሚችል አካሄድ ስላለ እንደ ሌላው አይነት ኮራፕትድ ሲስተም ተራ ነገር አድርገህ የምትወስደው አይደለም። ስለዚህ የኛ መምጣት አሁን ምንድነው ትልቅ ሚና አለው ማለት ነው። ገብቷል። ምናልባትም የጄኔሬሽን ኢምፓክት ሊኖር የሚችል ጉዳትን መቀነስ ነው። አትሊስት ቶታሊ ማጥፋት ባይቻልም መቀነስ የምንችልበትን ግን አካሄድ መርጠናል ማለት ነው። ከቴክኖሎጂ ጥረት ባሻገር የግብርናው ዘርፍ በባህላዊ መንገድና በድካም የተሞላ መሆኑን ወጣቱን ትውልድ ከዘርፉ እያራቀው እንደሚገኝም ተነግሯል። አርሶ አደሩን ከባህላዊ አስተራረስ አውጥቶ በዘመናዊ ቴክኖሎጂ በታገዘ ግብርና እንዲመራ ማድረግና የፋይናንስ ተቋማትም ለዘርፉ ትኩረት እንዲሰጡ ማድረግ የኤክስፖ ሌላኛው የትኩረት አቅጣጫ መሆኑን የሚናገሩት ደግሞ የዊሊንክ ማርኬቲንግ ዳይሬክተር
ሴክተር ናቸው። መንግስት ለሳይንስና ቴክኖሎጂ ይሰጥ ያለው ትኩረት በጣም ሰፊ ነው። ስለዚህ ይህንን ሳይንስ ይህንን እውቀት እርሻው ላይ እንዴት አድርገን እናመጣለን ብለን ስናስብ መጀመሪያ ግን ቀድመው የሚመጡት ትምህርት ቤቶች ናቸው፣ ዩኒቨርሲቲዎች ናቸው። ዩኒቨርሲቲዎች ተማሪዎቻቸውን ያሏቸውን ጥቂት ተማሪዎች ቢሆኑ ተምረው ሲጨርሱ ገበሬ እንዲሆኑ እርሻን እንዲወዱ የሚያደርግ ምንድነው ፋሲሊቲ ሊኖራቸው ይገባል። ከሀገር ውስጥ ተሳታፊዎች በተጨማሪም የውጭ ሀገር አምራቾችና ተመራማሪዎች ይሳተፉበታል የተባለው ይህ ኤክስፖ የውጭ ባለሀብቶች በኢትዮጵያ ግብርና ዘርፍ ላይ መዋለ ንዋያቸውን እንዲያፈሱ ሰፊ እድል የሚፈጥር መሆኑም ተመላክቷል። በአሜሪካና ኢራን መካከል ያለው ውጥረት አሁንም እንደቀጠለ ነው። ኢራን በቴህራን የሚገኙ ከፍተኛ የመንግስትና የወታደራዊ ባለስልጣናት የሀገሪቱ የጦር ኃይል ለማንኛውም አይነት ጥቃትና ትንኮሳ አፋጣኝ ምላሽ ለመስጠት በተሟላ ዝግጁነት ላይ እንደሚገኝ አስታውቀዋል። ባለስልጣኑ ይህንን የተናገሩት ፕሬዚዳንት ዶናልድ ትራምፕ ለኢራን ማስጠንቀቂያ መላካቸውን ተከትሎ ነው። ዳግም ተገኝ ዝርዝሩን አዘጋጅቷል። መካከል ያለው የፖለቲካ የዲፕሎማሲና የወታደራዊ ውጥረት ይረግባል የሚል ተስፋ ተጥሎበት የነበረ ቢሆንም በሁለቱ ሀገራት መካከል ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ሊፈርስ እንደሚችል ከፍተኛ ስጋት ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት ጠንካራ መግለጫም ከኢራን ጋር የተደረገው የተኩስ አቁም ስምምነት በመፍረስ ላይ እንደሚገኝና አደገኛ ሁኔታ ውስጥ እንዳለ አስጠንቅቋል። ይህንን የፕሬዝዳንቱን ጠንካራ መግለጫ ተከትሎም በቴህራን የሚገኙ ከፍተኛ የመንግስትና የወታደራዊ ባለስልጣናት የሀገሪቱ የጦር ኃይል ለማንኛውም አይነት ጥቃትና ትንኮሳ አፋጣኝ ምላሽ ለመስጠት በተሟላ ዝግጁነት ላይ እንደሚገኝ አስታውቋል። ይህ የሁለቱ ሀገራት የቃላት ጦርነትና የወታደራዊ ኃይል እሰጥ አገባ በዓለም አቀፍ ደረጃ ትልቅ መነጋገሪያ ከመሆኑን ባሻገር በዓለም የኢኮኖሚ የፖለቲካና የጸጥታ ሁኔታ ላይ እጅግ የከፋ ተጽዕኖ እያሳደረ መገኘቱን የአል አረቢያ መረጃ ያመላክታል። በተለይም በዓለም አቀፉ ንግድና የነዳጅ አቅርቦት ላይ እጅግ ወሳኝ ስፍራ በሆነው የሆርሙዝ ወሽመጥ አካባቢ የተፈጠረው ከፍተኛ ውጥረት የዓለምን የነዳጅ ገበያ ክፉኛ እያናጋው ይገኛል። ኢራን አሜሪካ በሰላም እቅዷ ላይ ያቀረበችውን ትችትና ተቃውሞ አጥብቃ ያወገዘች ሲሆን፣ በሌላ በኩል ደግሞ የአሜሪካ መንግስት ኢራን በዚያ እጅግ ወሳኝ በሆነ የባህር ላይ የንግድና የትራንስፖርት መስመር ላይ የምታደርገውን ማንኛውም አይነት ጥቃት እንድታቆም የሚያስገድድ ጠንካራ የውሳኔ ሀሳብ በተባበሩት መንግስታት ድርጅት በኩል ለማሳለፍ ከፍተኛ የዲፕሎማሲ ጥረት እያደረገ ይገኛልም ተብሏል። ይህ ሁኔታ ተጨማሪና አዳዲስ የኢኮኖሚ ማዕቀቦችን ሊያስከትል ይችላል የሚል ከፍተኛ ፍርሃት የፈጠረ ሲሆን ወታደራዊ ግጭቱ ወደ ከፋ ደረጃ ሊሸጋገርና የዓለምን የኃይል አቅርቦት ለረጅም ጊዜ ሊያስተጓጉል የሚችል የተራዘመ የኢነርጂ ቀውስ ሊያስከትል እንደሚችል የዘርፉ ባለሙያዎች በከፍተኛ ሁኔታ ማስጠንቀቃቸውን ቴህራን ኒውስ በዘገባው አመላክቷል። በዲፕሎማሲው መስክም ከፍተኛ የቃላት ጦርነቶችና ውጥረቶች እየታዩ ነው። ኢራን በተባበሩት መንግስታት ድርጅት እየተዘጋጀ ያለውን የውሳኔ ሀሳብ አስመልክታ ጠንካራ ማስጠንቀቂያ ሰጥታለች። የቴህራን አስተዳደር እንዳስታወቀው ማንኛውም የተባበሩት መንግስታት ድርጅት የውሳኔ ሀሳብ የኢራንን ሉዓላዊነትና ራስን የመከላከል ተፈጥሯዊ መብት ያላካተተና እውቅና ያልሰጠ ከሆነ ውሳኔው በፖለቲካዊ ወገንተኝነት የተሞላና ከጅምሩ ለውድቀት የተዳረገ ይሆናል ማለቱን አልጀዚራ ዘግቧል። ይህ በእንዲህ እንዳለም የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና በሁሉም አቅጣጫ አጠናክሮ ቀጥሏል። የአሜሪካ መንግስት የኢራንን እስላማዊ ጥበቃ ኃይል ወይም የአብዮታዊ ዘቡን የፋይናንስና የገንዘብ ዝውውር መረብን ሊያስተጓጉልና ሊያፈርስ የሚችል መረጃ ለሰጠ አካል እስከ 18 ሚሊዮን የአሜሪካን ዶላር የሚደርስ ከፍተኛ የገንዘብ ሽልማት እንደሚሰጥ በይፋ አስታውቋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫም የኢራን የተኩስ አቁም ስምምነት እጅግ አሳሳቢ ነው ማለታቸው ይህ ለጊዜው ተደርሶ የነበረው ሰላም በማንኛውም ሰዓት ሊፈርስና መላውን የመካከለኛው ምስራቅ ቀጠና ወደ ከፋና ሰፋ ወዳለ አጠቃላይ ጦርነት ሊያስገባው ይችላል የሚለውን ስጋት በእጅጉ አባብሶታል። ለዚህም ዋናው ምክንያት የቴህራን አስተዳደር ያቀረባቸው ጠንካራና አሜሪካ ልትቀበላቸው የማትችላቸው ቅድመ ሁኔታዎች ናቸው ስለመባሉም የሚወጡ መረጃዎች ያመላክታሉ። ኢራን በድርድሩ ላይ ካቀረበቻቸው ዋና ዋና ጥያቄዎች መካከልም አሜሪካ ለጦርነት ካሳ እንድትከፍል፣ በሆርሙዝ ወሽመጥ ላይ ያላትን ሙሉ ባለቤትነትና የበላይነት ዓለም አቀፍ እውቅና እንዲሰጠው፣ እንዲሁም በአሜሪካ መንግስት በኩል በኢራን ላይ ጣሉትን ማንኛውም አይነት የኢኮኖሚ የፖለቲካና የንግድ ማዕቀቦች ያለምንም ቅድመ ሁኔታ ሙሉ በሙሉ እንዲነሱ የሚሉት ይገኙበታል። የዚህ ቀውስ ተጽዕኖ በአሜሪካና በመካከል
ለመካከለኛው ምስራቅ ብቻም የተወሰነ አይደለም። በማደግ ላይ ያሉና ትልቅ የህዝብ ብዛት ያላቸው ሀገራትም የዚህ የኢነርጂ ቀውስ ሰለባ እየሆኑ ነው። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ሀገራቸው እያጋጠማት ያለውን እጅግ ከፍተኛ የሆነ የኃይልና የኢነርጂ ወጪ ለመቋቋም ይረዳ ዘንድ ዜጎቻቸው አስቸኳይ እርምጃዎች እንዲወስዱ ጠይቋል። ጠቅላይ ሚኒስትሩ በቅርቡ ባደረጉት ንግግርም የህንድ ዜጎች የነዳጅ ፍጆታቸውን በከፍተኛ ሁኔታ እንዲቀንሱ፣ አስፈላጊ ያልሆኑ ጉዞዎችን ሙሉ በሙሉ እንዲያቆሙና ከነዳጅ ተሽከርካሪዎች ይልቅ የኤሌክትሪክ ተሽከርካሪዎችን በስፋት እንዲጠቀሙ አበክረው አሳስበዋል። ከዚህም በተጨማሪ ጠቅላይ ሚኒስተር ናሬንድራ ሞዲ ሀገሪቱ እያጋጠማት ያለውን የውጭ ምንዛሪ እጥረትና በኢኮኖሚያ ላይ እያረፈ ያለውን ጫና ለመቀነስ ሲባል ህንዳውያን ወርቅ ከመግዛት እንዲቆጠሙ በሚቻልበት ሁኔታ ሁሉ ስራቸውን ከቤታቸው ነው እንዲሰሩ እንዲሁም የውጭ ሀገር ምርቶች ግዥን ወይም ማስመጭነትን እንዲቀንሱ አበረታተዋል። ይህ የህንድ መንግስት እርምጃ የአሜሪካና የኢራን ግጭት ከፖለቲካ አውድ ወጥቶ ዓለም አቀፋዊ የኢኮኖሚ ቀውስ እየፈጠረ መሆኑን የሚያሳይ ተደርጎም ተወስዷል። 20500 የሚጠጉ ዩክሬናውያን ህጻናት በህገወጥ መንገድ ወደ ሩሲያና በሩሲያ ቁጥጥር ስር ወደሚገኙ ግዛቶች መወሰዳቸው ተሰምቷል። የአውሮፓ ህብረትም ከጉዳዩ ጋር በተያያዘ በ16 ከፍተኛ ባለስልጣናት ላይ አዲስ ማዕቀብ ጥሏል። ሚካኤል ኃይሌ ዝርዝሩን አዘጋጅቷል። የዩክሬንና ሩሲያ ጦርነት በ1539ኛ ቀን ላይ ሲደርስ ከጦር ሜዳው ጩኸት ባሻገር ለትውልድ የሚተርፍ ጠባሳ እየጣለ ያለው ጉዳይ ወደ 20500 የሚጠጉ ዩክሬናውያን ህጻናትን በህገወጥ መንገድ ወደ ሩሲያና በሩሲያ ቁጥጥር ስር ወደሚገኙ ግዛቶች ተወስደዋል መባሉ ነው። ሰኞ ዕለት የአውሮፓ ህብረት በእነዚህ ህጻናት ላይ ተፈጽሟል ያለውን ተግባር ለመግታት ይረዳው ዘንድ በአፈናና በግዳጅ ዝውውር ላይ እጃቸው አለበት ባላቸው 16 ከፍተኛ ባለስልጣናት ላይ አዲስ ማዕቀብ ጥሏል። እነዚህ ባለስልጣናት ህጻናቱን የዩክሬን ዜግነታቸውን ትተው የሩሲያ ፓስፖርት እንዲቀበሉ፣ ቋንቋቸው እንዲረሱና የሩሲያ ርዕዮተ ዓለም እንዲላበሱ ማድረግ ረገድ ቁልፍ ሚና ያላቸው መሆናቸውም ተገልጸዋል። የህጻናት ጣፋንታ እጅግ ሀሳብ የሚሆነው ደግሞ ወደ ሩሲያ ከተወሰዱ በኋላ በሚጠብቃቸው አስገዳጅ ሁኔታዎች ነው። ብዙዎቹ ህጻናት በሩሲያ ቤተሰቦች እንዲገቡ ወይም በጉዲፈቻ መልክ የሚሰጡ መሆኑ ይህ ሂደት የህጻናቱን የትውልድ ሐረግ ከቤተሰቦቻቸው ጋር ያላቸውን ግንኙነት ሙሉ በሙሉ ለመቁረጥ ያለመ መሆኑን ዘጋርዲያን ዘግቧል። ከዚህ በላይ 7 የሚሆኑ ልዩ ማዕከላት በማዕቀብ ዝርዝር ውስጥ የተካተቱ ሲሆን እነዚህ ማዕከላት ህጻናቱን ለወታደራዊ አገልግሎት የሚያሰለጥኑና በዩክሬን ላይ ጥላቻ እንዲያሳድጉ የሚያደርጉ የርዕዮተ ዓለም አቅጣጫ ስለመሆናቸውን ተዘግቧል። የላቲቪያ የውጭ ጉዳይ ሚኒስትር ባይባ ብሩዚ እንደገለጹት ይህ ተግባር በዓለም አቀፍ የዘር ማጥፋት ወንጀል መከላከል ስምምነት ውስጥ የተቀመጠውን የአንድን ብሔር ህጻናት ወደ ሌላ ብሔር በግዳጅ ማዛወር የሚለውን መስፈርት ሙሉ በሙሉ የሚያሟላ ነው ሲሉም ገልጸውታል። በአሁኑ ወቅት ከ130 በላይ ግለሰቦችና ተቋማት በዚህ የህጻናት አፈና ወንጀል ምክንያት በአውሮፓ ህብረት የጉዞና የሀብት እገዳ ተጥሎባቸዋል። ወታደራዊ ግንባር ቢሆንም ትኩሳቱ እንደቀጠለ ነው። በቅርቡ በአሜሪካው ፕሬዝደንት ዶናልድ ትራምፕ አማካኝነት የተደረገው የ3 ቀን የተኩስ አቁም ስምምነት በተግባር ላይ መዋል አለመቻሉ የሁለቱን ሀገራት የሰላም ፍላጎት ጥያቄ ውስጥም ከቶታል። ትራምፕ ይህ የተኩስ አቁም የጦርነቱ መጀመሪያ መጨረሻ እንዲሆን ያላቸውን ተስፋ ገልጸው የነበረ ቢሆንም የ3 ቀኑ ጊዜ እንዳበቃ ኪቭ እንደገና በከባድ የድሮን ጥቃት ተመታለች። የኪቭ ወታደራዊ አስተዳደር መሪ ቲሞር ቲካቼንኮ የጥቃት ማስጠንቀቂያ ደወል በከተማው ከተሰማ በኋላ ነዋሪዎች ወደ መጠለያ እንዲገቡ ያሳሰቡበት ከ3 ቀን ዝምታ በኋላ ነበር። ፕሬዚዳንት ቭላድሚር ዘለንስኪ በሰጡት መግለጫ ሩሲያ በተኩስ አቁም ስምምነት ወቅትም ቢሆን ጥቃቷን እንዳላቆመችና ለተጨማሪ ግጭቶች እየተዘጋጀች መሆኑን ገልጸዋል። እነ ዘለንስኪ ገለጻ ሩሲያ ጦርነቱን የማቆም እውነተኛ ፍላጎት የላትም፣ ይልቁንም አዳዲስ ወታደራዊ ስልቶችን በመቀየስ ዩክሬንን ለማዳከም እየሰራች ትገኛለች ሲሉ በብስጭት ተናግረዋል። በሌላ በኩል የሩሲያው ፕሬዚዳንት ቭላድሚር ፑቲን በሞስኮ የተካሄደው 79ኛ የድል ቀን አከባበር ላይ ባደረጉት ንግግር ጦርነቱ ወደ ማብቂያው የተቃረበ መሆኑንና ሩሲያ ድል ለምትቀዳጅ ያላቸውን እምነት ገልጸዋል። ሆኖም በዚህ ዓመት ተካሄደ የድል ቀን ትርኢት ከወትሮ በተለየ መልኩ እጅግ የተቀነሰና የታንኮች እንዲሁም የከባድ መሳሪያዎች ዝውውር ያልታየበትም ነበር። ይህ ሁኔታ ሩሲያ በጦርነት ምክንያት ያጋጠማትን የወታደራዊ መሳሪያ እጥረት ወይም ከዩክሬን ሊሰነዘር የሚችለውን ጥቃት በመፍራት የተወሰደውን ጥንቃቄ እንደሆነ ይገመታል ሲል ቢቢሲ ዘግቧል። አያይዞም የዩክሬን ድሮኖች ከቅርብ ጊዜ ወዲህ በመሃል ሞስኮ መታየታቸውን ተከትሎ ከባድ መሳሪያዎች ቁጥር ሊቀንስ እንደቻለም መላምንቱን አስቀምጠዋል። ፑቲን ጦርነቱን ፍትሐዊ ሲሉ ቢጠሩትም ዓለም አቀፉ ማህበረሰብ ግን ሩሲያ በሉዓላዊነት ሀገር ላይ የፈጸመችው ወረራ መሆኑን በመግለጽ ማዕቀብ እየጠበቁም ይገኛሉ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካልስ እንደሚሉት ሩሲያ በጦር ሜዳ ያጋጠማት ያለውን ከፍተኛ የሰው ኃይል ውድመትና በነዳጅ ማጣሪያዎች የሚሰነዘሩት ጥቃቶች የጦርነቱን ሚዛን ወደ ዩክሬን እያጋደሉት ነው ሲሉም ገልጸዋል። ዩክሬን ካለፈው ዓመት የተቻለ ወታደራዊ አቋም ላይ ብትገኝም ሩሲያ አሁንም ያላት አቅም እምቅ ከመሆኑ ጋር ተያይዞ ከፍተኛ የሰው ኃይል እንዲሁም የጦር መሳሪያ ክምችቷ በግልጽ የማይታወቅ ከመሆኑ ጋር ተዳምሮ ጦርነቱ በቅርብ ጊዜ ይጠናቀቃል ብሎ ማሰብ አስቸጋሪ መሆኑም ተገልጿል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኤችአይቪ እና የቲቢ በሽታን የመከላከልና መቆጣጠር ብቃት ትኩረት ሊሰጠው እንደሚገባ የሕዝብ ተወካዮች ምክር ቤት አሳሰበ። የበሽታዎቹ ስርጭት እንደ ሀገር ዝቅተኛ ቢሆንም በአንዳንድ አካባቢዎች ግን የስርጭት መጠኑ አሳሳቢ መሆኑ ተነግሯል። ይህ የተነገረው የሕዝብ ተወካዮች ምክር ቤት የጤና ሚኒስቴርን የ9 ወራት እቅድ አፈጻጸም በገመገመበት ስብሰባው ነው። በምክር ቤቱ ስብሰባ የኤችአይቪ እና የቲቢ መድኃኒትና የመከላከያ ቁሳቁስ አቅርቦት እጥረት እያጋጠመ መሆኑ ተነስቷል። የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የኤችአይቪ እና የቲቢ ወረርሽኞችን የመከላከልና መቆጣጠር ስራዎች በዓለም አቀፍ ደረጃ ለረጅም ጊዜ በብዙ ፕሮግራሞች ሲደገፍ እንደነበር አስታውሰው አገልግሎቱ ከተቋረጠ በኋላም ኢትዮጵያ በሽታዎችን በመከላከልና በመቆጣጠር ረገድ ውጤት ማስመዝገቧን ገልጸዋል። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት የመጀመሪያዎቹ 10 ወራት ውስጥ ከ600 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። በማጭበርበር ምክንያት ሊጠፋና ሀገር ልታጠው የነበረ 256.7 ቢሊዮን ብር ወደ ገቢ መቀየር መቻሉንም የኮሚሽኑ ኮሚሽነር ዶክተር ደበሌ ቃበታ ገልጸዋል። በአጠቃላይ በበጀት ዓመቱ 725 ቢሊዮን ብር ለመሰብሰብ መታቀሉም የተነገረ ሲሆን በ10 ወራት ውስጥ የተሰበሰበው የዓመታዊ እቅዱን 82.8 በመቶ የሚሸፍን ሆኗል። ይህ የገቢ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ እንዳለውም ተመላክቷል። በኮንትሮባንድና ንግድ ማጭበርበር ቁጥጥር በተሰሩ ስራዎች 1295 ግለሰቦችን ለሕግ ማቅረብ መቻሉም ተነግሯል። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን ትምህርት ሚኒስቴር አስታወቀ። አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ስለመሆኑ ሚኒስቴሩ ገልጿል። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ አጋላጭ ሆኖ ቆይቷል ያሉት በሚኒስቴሩ የከፍተኛ ትምህርት ተቋማት የአስተዳደር መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ይደረጋል ሲሉ ገልጸዋል። ይህ አሰራር ተግባራዊ እስኪደረግ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍና ህትመቱ በዚህ ዓመት እንደሚጀመርም ጠቁመዋል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋል ተብሏል። በምስራቃዊ ዲሞክራቲክ ኮንጎ ሲንቀሳቀስ የነበረው ኤም23 አማጺ ቡድን በደቡብ ኪቩ ግዛት ከያዛቸው በርካታ አካባቢዎች ማፈግፈጉን የሀገሪቱ ባለስልጣናትና ወታደራዊ ኃይሎች ገልጸዋል። አማጺያኑ ትላንት ሰኞ ማለዳ ከቡሩንዲ ድንበር አቅራቢያ ከሚገኘው የኢቡራ ሰሜናዊ ክፍሎች ለቀው መውጣታቸውና አማጺያኑ በለቀቁ ማግስት የመንግስት ሚሊሻዎች ቦታውን መያዛቸው ተነግሯል። ይሁን እንጂ አማጺ ቡድኑ በዲሞክራቲክ ሪፐብሊክ ኮንጎ በሩዋንዳና ቡሩንዲ ድንበሮች መገናኛ ላይ የምትገኘውን የካማኒዮላ ከተማን አሁንም ድረስ አለመልቀቁ ተገልጿል። በተያያዘም ቡድኑ የኡቪራ ከተማን ከመያዙ በፊት ወደ ነበረበት የቀድሞ ይዞታ እየተመለሰ መሆኑን የአማጺ ቡድኑን ምንጮች ጠቅሶ አፍሪካ ኒውስ ዘግቧል። በፓኪስታን በገበያ ቦታ በተፈጸመ የቦምብ ጥቃት ቢያንስ 9 ሰዎች ሲገደሉ ከ20 በላይ የሚሆኑ ሰዎች ከባድ አደጋ እንደተደረሰባቸው ተነግሯል። ለጥቃቱ እስካሁን ኃላፊነት የወሰደ አካል አለመኖሩም ተገልጿል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ድርጊቱን አጥብቀው የኮነኑ ሲሆን መንግስታቸው ሽብርተኝነትን ለማጥፋት እንደሚሰራና ጥፋተኞችንም ለፍርድ እንደሚያቀርብ ተናግረዋል። የቦምብ ጥቃቱ በተፈጸመበት አካባቢ በቅርቡ በተፈጸመ ተመሳሳይ ጥቃት 15 ፖሊሶች መገደላቸውን ያስታወሰው አሶሺየትድ ፕሬስ በአሁኑ ወቅት በፓኪስታንና አፍጋኒስታን ድንበር አካባቢ ያለው የጸጥታ ሁኔታ አሳሳቢ መሆኑን ዘግቧል።
ዓለማችን ላይ ከ500 ሚሊዮን በላይ ሰዎች በስኳር ህመም እንደሚጠቁ የዘርፉ ባለሙያዎች ይገልጻሉ። በየዓመቱ በበሽታው የሚያዙ ሰዎች ቁጥር ደግሞ ከ6.5 ሚሊዮን በላይ ስለመሆኑ የሕክምና መረጃዎች ያሳያሉ። ለመሆኑ የስኳር በሽታዎች መንስኤ ምንድነው? መፍትሄውስ? የሚለው የዛሬው ጤና አዳም ጥንቅራችን ትኩረት ነው። ጤና ይስጥልኝ። ዓለማችን ላይ ከ500 ሚሊዮን በላይ ሰዎች የስኳር ህመም ተጠቂዎች ናቸው። ከዚህ በተጨማሪ በየዓመቱ ከ6.5 ሚሊዮን በላይ ሰዎች ከስኳር ጋር በተያያዘ ህይወታቸውን ያጣሉ። ለመሆኑ የስኳር ህመም ምንድን ነው? ምልክቶቹስ ምንድን ናቸው? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የስኳር ህመም በደማችን ውስጥ ከመጠን ያለፈ ስኳር ወይንም ግሉኮስ መከማቸት ማለት ነው። ሰውነታችን ስኳርን ከደም ወደ ሴሎች እንዲገባ ለመርዳት ኢንሱሊን የተባለ ሆርሞንን ይጠቀማል። ነገር ግን በስኳር ህመም የተጠቃ ሰውነት በቂ ኢንሱሊን አያመነጭም ወይንም ያለውን በአግባቡ አይጠቀምም። በዚህ ምክንያት በደም ውስጥ ያለው የስኳር መጠን ከፍ ይላል። በዋነኛነት ሁለት አይነት የስኳር አይነቶች አሉ። አንደኛው አይነት ወይም የመጀመሪያው አይነት የስኳር ህመም ብዙውን ጊዜ በልጆች ላይ ይከሰታል። መንስኤው ኢንሱሊንን የሚያመርቱ ቆሽታችን ውስጥ የሚገኙ ህዋሳት መሞት ሲሆን በዚህ የተነሳ ሰውነት ሙሉ በሙሉ ኢንሱሊንን ማምረት ያቆማል። ሁለተኛው አይነት የስኳር ህመም ደግሞ አብዛኛውን ጊዜ እድሜያቸው ከ30 ዓመት በላይ በሆኑ ሰዎች ላይ የሚከሰት ሲሆን የሚከሰትበት ዋነኛው ምክንያት ለኢንሱሊን በቂ ምላሽ ሰውነታችን ማስጠት ሳይችል ሲቀር ነው። የስኳር ህመም ምልክቶቹ ምንድን ናቸው? በጣም የመጥማት ወይንም የረሃብ ስሜት፣ ቶሎ ቶሎ ሽንት መምጣት፣ የድካም ስሜት፣ ክብደት መቀነስ፣ ቁስል ቶሎ አለመዳን ይጠቀሳሉ። ነገር ግን አንዳንድ ጊዜ የስኳር በሽታ ምልክት ላያሳይ ይችላል። ስለዚህ በየጊዜው ምርመራ ማድረግ አስፈላጊ ይሆናል። ለስኳር ህመም ተጋላጭ የሚያደርጉ ነገሮች ከመጠን ያለፈ ውፍረት፣ የስኳር ህመም በቤተሰብ ታሪክ ውስጥ መኖር፣ የአካል ብቃት እንቅስቃሴ አለማድረግ፣ አብዝቶ አልኮሆል መጠቀም፣ ጤናማ ያልሆነ አመጋገብ ይጠቀሳሉ። ለመሆኑ የስኳር ህመም በቂ ህክምና ካላገኘ የሚያስከትላቸው ጉዳቶች ምንድን ናቸው? የኩላሊት ህመም፣ የአይን ወይም የነርቭ ህመም፣ ስትሮክ፣ የልብ ድካም፣ ቁስል ቶሎ አለመዳን ይጠቀሳሉ። የስኳር ህመም እንዴት ይታከማል? የስኳር ህመም ህክምና እንደ አይነቱ የሚለያይ ሲሆን በዋናነት የመጀመሪያው አይነት የስኳር ህመም ኢንሱሊንን በመስጠት ይታከማል። ሁለተኛው አይነት የስኳር ህመም ደግሞ በአፍ የሚወሰዱ መድኃኒቶችን በመስጠት ይታከማል። ጤናማ አመጋገብን በመመገብ እንዲሁም በቂ አካል ብቃት እንቅስቃሴ በማድረግ ራስዎን ከስኳር ህመም ይከላከሉ። ሰላም። የመኪና ባለቤቶች ከሚያነሷቸው ቅሬታዎች መካከል የመኪና ጎማ ወጪዎች ይጠቀሳሉ። የጎማ ወጪ ለመቀነስና የተሽከርካሪ ጎማ መበላትን ለመከላከል ተገቢውን ጥንቃቄ ማድረግ እንደሚገባ ይነገራል። የዛሬው የሀገሬ ጋራዥ ጥንቅራችን ትኩረት ይሄ ጉዳይ ነው። ሰላም እንደምናላችሁ ውድ ተመልካቾቻችን። በዝግጅታችን የትኛውም አይነት ተሽከርካሪ ብታሽከርክሩ እጅግ በጣም አሳሳቢና ወሳኝ ስለሆነው የጎማ መበላት በስፋት እናያለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ከመኪናችን በጣም ወሳኝ ከሆኑ ነገሮች መካከል አንዱ የሆነው የመኪና ጎማ ነው። ጎማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረግራጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ይህንንም ጎማው የተበላበት ቦታ የሚነግረን የተለያየ ነገር አለ። የመጀመሪያው የጎማው በውስጥ በኩል ወይም በውጭ በኩል ብቻ የሚያልቅ ከሆነ ይህ የሚነግረን የመኪናችን አረግራጊ ክፍል ወይ ደግሞ ሰስፔንሽን ላይ በካምበር የሚባለው ላይ ችግር እንዳለ የሚያሳየን ሲሆን ይህም በአላይመንት መስተካከል የሚችል ነው። ሁለተኛው ደግሞ የጎማው አተላለቅ ከጎማው ውስጥ እንዲሁም ውጭ ሳይበላ የጎማው መሀለኛ ክፍል ብቻ የሚያልቅ ከሆነ የሚያሳየን ጎማው አየር በምንሞላበት ጊዜ ከሚፈለገው በላይ እየሞላ ነው እንደሆነ ነው። የጎማው መካከለኛ ቦታ ላይ ቶሎ ሲበላ ይህንንም ሊያሳየን ይችላል። ስለዚህ ይህ እንዳይፈጠር የመኪናችን ጎማ በትክክለኛ አየር መጠን መሙላት ተገቢ ነው። የመኪናችን ጎማ ትክክለኛ አየር መጠን ስንት እንደሆነ ለማወቅ እጅግ በጣም ዘመናዊ የሆኑ አሁን የሚመጡ ተሽከርካሪዎች የመኪናውን በር በምንከፍትበት ጊዜ ከጎኑ ተጽፎ እናገኛቸዋለን። ሶስተኛው ደግሞ የመኪናችን ጎማ በውጭ በኩል በውስጥ በኩልም እኩል አልቆ ነገር ግን መሀል ላይ ያለው ገና ከሆነ የሚያሳየን ነገር አለ። ይህም የጎማው የአየር መጠን በጣም ከመጠን በታች አንሶ እንደሆነ ነው። ስለዚህ ከላይ እንዳየነው ትክክለኛው የአየር መጠን መጠቀም እንዳለብን ያሳየናል። እነዚህ በአላይመንትና በጎማ አየር መጠን
በማስተካከል የሚመለሱ ሲሆኑ ነገር ግን አንዳንድ ጊዜ የመኪናው አረግራጊ ክፍል የሆኑት ላይ ጉዳት በሚያጋጥምበት ጊዜ የመኪናችን ጎማ በአንድ በኩል የተጣመመ ይሆናል። ይህም ያለ ጊዜ ለጎማ ወጪ እንድንዳረግ ያስገድደናል። ከዚህ በተጨማሪ ጎማው በምንቀየርበት ጊዜ በተቻለ መጠን አራቱንም ጎማ እኩል ብንቀየር ይመረጣል። ሌላኛው ደግሞ መኪናችን ሰርቪስ በምናደርግበት ጊዜ አራቱንም ጎማ ቦታ ብናቀያየራቸው ተመራጭ ነው። በተለይ ሶንቹ ድራይቭ የሆኑ ተሽከርካሪዎች ላይ የመኪናችን የፊተኛው ጎማ የሚነዳው የፊተኛውን ጎማዎች በመሆኑ ለመዞርም ያንን ጎማ ስለሚጠቀም ወደ ፊተኛው ጎማ የተሻለ ጤንነት ያለው ጎማ መጠቀም ይኖርብናል። ይህ ለመኪናው ጤና ብቻ ሳይሆን ለመኪናችን ደህንነትም ይጠብቅልን ስለሆነ ስለዚህ እነዚህ እና ሌሎችንም ጥንቃቄ ማድረግ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።